አውቄ ካልታስፈልግ ትይዘኝ ነው ዛሬ ካመለጥሽ ማለት ብሩክ አይደለም። እሺ አንተም ከያዝከኝ እኔ ቅድስት አይደለሁማ። እስኪ ተረጋጋ። እወድካለሁ። ምንድን ነው ሙት ጋሽ መድብል ከነ ጽናቱ አባዬ ወይኔ ጉዴ ብሩኬ ወይኔ ኧረ ምንድን ነው እያወጣ ያለው ብሩኬ ትንሽ ነው ትንሽ ብቻ ብሩኬ ስማ ማለት አይዞህ ምሳሌ ወንድሜ ቆይ ስማ ወንድሜ ብሩኬ ትንሽ እንታገስ ብሩክ ትንሽ እንድታገስ ብሩክ ምንድነው መልበል ብስኩት ብሩክ መብላት የለብህም ብሩክ አትበላም ብሩክ ቆይ ትንሽ ታገስ ብሩክ ትንሽ ይሻላል ወንድሜ ብሩክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ስማ መንፈስ ቅዱስ ብሩክ እስኪ ተረጋጋ። ትንሽ እንታገስ ዳጣችን ልጅ ልጅ በእናትሽ ምሳሌ ልጅ ይዘሻት ይሄ እኮ የመድኃኒቱ ባህሪ ነው። ቆይ ትንሽ እንታገስ ብሩክ ስማ እስቲ አጀር ዞር በይ ቅድስት ዞር በይ እስቲ እኔናንተ በፍቅር ተወያይተን እርፍ በል ቅጥል ልበልሽ አትይዘኝ አውቄ ካልተያዝኩልክ አትይዘኝ ነው ዛሬ አንቺ ካመለጥሽ ማለት ነው እኔ ብሩክ አይደለሁም እሺ አንተም ከያዝከኝ እኔ ቅድስት አይደለሁማ ቀስ በይ እሺ መጋረጃው እንዳይጠልፍሻል ኧረ አውቀህ ልትይዘኝ ሌቦ ኧረ ወረኛ ዛሬ ደግሞ ጨዋታ ጨምረሻል እቺ ጦጣ እስቲ ወይ ብሩኬ ፎከር ግን አላስገኝም አሳዘንከኝ ና በቃ ቀረኝ ታዛዥ ነኝ እኔ ልዕልት እና በዛ ጋር ያ እወድካለሁ እኔ ብሩክ ምን አልሽኝ እወድካለሁ አልሰማሁሽም እስኪ ምንድን ነው ያልሽ በደንብ በይ እወድካለሁ ምንድን ነው እኔ ደግሞ ማለት ነው አፈቅርሻለሁ እኔ ጦጣ የታባክ እኔን ጦጣ እና አንቺም ዝንጀሮ ነሽ ወይስ አሞራ እኔ ሴት አንበሳ ነኝ እሺ ኧረ አንቺ ሴት አንበሳ ነሽ አዎ እስኪ አንበሲትን ታዲያ እንያታ
ብሩኬ ጫዋለሁ ብሩኬ ያዞኛል ሄሎ ዳጣ እንዴት ነሽ? ማለት ምን ነው ተንተባተብሽ? ለምን ደወልሽ? አንቺ ምን ፈልገሽ ደወልሽ? የጀመርነውን ነገር ለመጨረስ። አንቺ አምሻል እንዴ? ቆይ መቼ ነው ከስተትሽ የምትማሪው? ስህተቴ ስህተት አለ መሆኑን ሳረጋግጥ። ይኸውልሽ ማለት አርፈሽ ብትቀመጭ ይሻልሻል። አለበለዚያ ምን ድጋሜ ለመድብል አሳልፈሽ ሰጪኝ? ልንገርሽ መድብል አይደለም እኔ በዛብሻለሁ። ይሄ ንግግርሽ ነገ ከነገ ወዲያ ይጸጸትሻል ዳጣ። ላፍሽ ለከት አብጅለት። ኧረ እባክሽ እያስፈራራሽኝ ባልሆነ። እያስጠነቀኩሽ ነው እኮ ማን ስለሆንሽ? እሱን ወደፊት ታይዋለሽ። ይኸው አስፈላጊ ሆኖ ማየት ካለብሽ ሰሚኛለሽ። ባይሆን እኔ ላስጠንቅቅሽ፣ ድጋሚ አጠገቤ ድርሽ እንዳትይ። የጀመርነውን መጨረስ አለብን። ከኔ ጋር ስራ ጀምሮ ማቋረጥ ዋጋ ያስከፍላል ዳጣ። በደንብ አስቢበት። እባክሽ አፍሽን አትክፈች። ምን ትመስላለች በኪትዬ? ምን ኧረ ጥጋብ ማትረቢ ስታስጠላ። ቆይ እቺ እንዴ ያማታል እንዴ እቺ ሴትዮ? እንደውም አንቺንማ ብላክ ውስጥ ማክተት ነው ታባሽ ሰይጣን። ኧረ ጥሩ። ምን አባቷ ነው ማታነሳው? ጭራሽ ዘጋችሁ? ምን ብላክ ሊስት አስገባሽ እንዳጣ? አንቺ ውዳቂ። ቆይ ማንነትሽን እንድታስታውሽ ነው ማደርግሽ። ጭራሽ ብላክ ሊስት። እንታያለን። ከምኔው አለች ዘፋኛ። ምን ነው በቅጡ ብትሆኑ። እኔ ደግሞ ምን ሆንሽ ብዬ ከነደመ ነፍሴ መምጣቴ እኮ ነው የሚገርመኝ። እንዴ አለምና መድብል እየተሽከረከሩ ነው። ብሩኬ የት ሊሄዱ ነው? ታያቸው ይዞሩባቸው እነዚህ ሁለት ኮስታሮች። እሺ ቢቢና ሚሚ አልቀረባችሁ እንኳን። እሺ እስቲ አስችለኛለች አያቴ። ተረታ በዛ ኳኳናችሁማ እናንተን ችሎ የኖረ ሰው ጽናቱን ይስጠው ነው የሚባለው። ሌላ ምን ይባላል? ሙት ጋሽ መድብል ከነ ጽናቱ። ጋሽ መድብል ይብላሽ። ያው እኛ ግን በኋላ እንደልባችን መቦረቅ መጫወት መብታችን ነው። እሺ ታያቸው ነው። በሉ ድምጻችሁን ቀንሱ፣ ጎረቤት እንዳረብሹ። እሺ ልጆች። እሺ ማማ። ኧረ እናንተ እንደዚህ አይነት ቀልድ አቁሙ። እሷ ለራሷ ቀልድ አታነቃቁ። ልጆች ግን አይደሉ።
እንዴት ነሽ ማለት? ተቀመጥ። በሰላም ነው አጣርፈሽ የጠራሽ? የሆነ ጉዳይ እንድታማክረኝ ፈልገኝ ነው። ደሞ ምን ተሰርተሽ ይሆን? ስህተት አይደለም። እሺ ጉዳይሽ ምን ነበር? ካሌብ በሰጠኝ በትህትና ጉዳይ ላይ ያነጣጠረ ሚሽል ከአቅሜ በላይ ሳይሆን አይቀርም። ስለዚህ ምን ማድረግ እንዳለብኝ ንገረኝ። በቃ የሆነ የተሻለ መፍትሄ ካለ የሆነ ነገር አድርግ። ማለት ቅድስቴ ድጋሚ እንደተወለድኩ ያለ እየተሰማኛል። አንቺማ እኮ በየቀኑ እንደተወለድሽ ነው የኔ ፀሐይ። እናንተ ስላለ ያለኝ ነው። አንድ ነገር ልንገርሽ፣ መቼም ማልጸጸትበት ነገር ቢኖር አንቺማ ፍቅሬ ነው የኔ ፀሐይ። እና ልጸጸትስ ብትል ማን ይፈቅድልሃል? እውነት ግን አስበሽዋል ቅድስቴ? ፈጣሪ ግን አንቺን ባይሰጠኝ ኖሮ ምን ይወጣኝ ነበር? ያው እንግዲህ አንዷን ቆንጆ አግብተህ እንግዲህ አትሟዝሽ። ከአንቺ በኋላ ቆንጆ ላሳር ነው። እሺ እንደዛ ቢያቸው እኔ ፍቅር ልቤን እንኳን ቀለጥካ። ግድ ነው። ከአንቺ በኋላ ቆንጆ ለእኔ አይኔ አይምሽ። ለእኔ ሁሌም አንቺ ነሽ ቆንጆ። ይቅርታ እማየውን ሰዓት መጣው መሰለኝ። እንደውም አሪፍ ሰዓት ነው የመጣሽው። ልታማማኝ ነበር። ከመማማት ነው የገላገልሽኝ። እንደው እንኳን መጣሽ ካልክሽ ቅድስቴ አንድ ይፈልግሽ ነበር። መኝታ ክፍል ትመጫለሽ? ምን ነው አለሜ? በሰላም በሰላም ነው። ብሩኬ አንተ ደግሞ ከመማማት ስላዳንኩክ ውለታ ያለብሽ አንድ ቀን ትከፍላለህ። ጭራሽ ጉድ በል ጎንደር። እሜቴ በሉ እንግዲህ ሂዷ። ያው በጣም ወድሻለሁ። እሺ እኔም እወዳለሁ። እሺ ቶሎ ብለሽ እሺ ዳጣ፣ ለማንኛውም አንቺ ምንም አትጨነቂ። ሁሉንም ነገር እኔ እፈታዋለሁ። እሺ? አይ መድብል፣ አሁንም አንዴ ገብቼበታለሁ። ስለዚህ ችግሩን አብረን መጋፈጥ ነው ያለብን። ሁሌም ስፈራ የነበረው አንቺ እንደዚህ አይነት ጉዳይ ውስጥ እንዳትሳተፊ ነበር። የፈራሁት አልቀረም፣ ገባሽም። ደግነቱ የአንቺ ጉዳይ ከእነ ካሌብ ጋር የሚገናኝ አይደለም። በቃ ለማለትም እነግራታለሁ፣ አስጠነቅቃታለሁ። በቃ አንቺ ራስሽን ጠብቂ። ቆይ ግን አንተ ሁሌ ችግር ውስጥ ስገባ ችግሮችን በራስ ነው መፍታት የምትፈልገው? ቆይ ለምንድን ነው? በቃ የኔ የሆኑ ሰዎች ልጠነቀቅላቸው ስለምፈልግ ነው። በቃ በእንደዚህ አይነት ጉዳይ ውስጥ ተሳትፈው ራሳቸውን አደጋ ውስጥ እንዳይጨምሩ ስል ራሴ ያመጣሁትን ጉዳይ ራሴ ወጣዋል። ግን እኮ ጉዳዩ በሂደት ራሱ ያለንበት ድረስ መጥቶ ከኛ ጋር መፋጠጡ አይቀርም እኮ። ዳጣ፣ እንደሱ አታስቢ። የራስሽ የሆነ በጣም ብዙ ችግር አለብሽ። በቃ እሱ ይበቃሻል። ቆይ ዋጋ የላትም የኔ ካንተ ጋር መወገን ለውጥ እንደማያመጣ ነው እንደምታስበው? ዳጣ፣ እሱንማ ትክክለኛው ቦታ ተገኝተሽ እኮ አስደስተሽኛል። በጣም ኮርቼብሻለሁ። ኧረ እባክህ ይሁንልኝ። ተሰሚኛለች ማለት በካሌብ ቤት አንድ የጀመሩት ስራ ሳይጨርሱ መተው አውቃለሁ ዋጋ ያስከፍላል። ግን ደግሞ ካልቻልኩስ? መቻል አለብሽ፣ ግዴታ ነው። ከየት ነው ግን አንተን አይነት አፈቀላጤ ቆፍሮ ያገኘው? እኔ ራሴ ስንቀለቀል ነው እጁ ላይ የወደኩት። ይበል የተሻለ መፍትሄ ስጠኝ ብዬ አማክረኝ ብዬ በጠራ የባሰ ታስጨንቀኛለህ። ካልተጨነቅሽ መፍትሄ አታገኝም። ስለዚህ በደንብ ተጨነቂ። አሁን ሂድልኝ። መልካም ቀን ይሁንልሽ። ወይኔ ማለት ጭራሽ ጥሎኝ ሄደ። የማን ማህያ ሲያናፋብኝና ሲረግጠኝ ሊኖር ነው? አለሚ በሰላም ነው? አዎ ቅድስቴ በሰላም ነው።
እጭ በቃ የዛን ሰውዬ ስልክ ፈልጌ ነው። የማንን? ያ ነዋ። ማነው ስሙ? ይሄ የባልሽ ወንድም፣ የእሱን ስልክ ፈልጌ ነው። ምን ነው ታዲያ ስሙን ለመጥራት ተናነቀሽ? ቅድስቴ ዝም ብለሽ ስልኩን ፈልጌ ነው። ቆይ ለምን ፈልገሽው ነው? የሆነ ጉዳይ ገጠመኝና እሱን ላማክረው ፈልጌ እኮ ነው። የምን ጉዳይ? ቅድስት አንቺ እኮ ፖሊስ አይደለሽም አይደል? ምንድን ነው ጥያቄ የምታበዥው? ዝም ብለሽ ስልኩን ስጪኝ። እሺ ለማንኛውም ቤት ሲመጣ በአካል ብታወሪ ይሻልሻል። አይሻልም? ዳጣ ከጀርባሽ ምንድን እንዳትንቀሳቀሽ። ከጀርባሽ እንዳትንቀሳቀሽ ዳጣ። የሆነ ተሳቢ ነገር። ወይኔ ጉዴ! ምንድን ነው? ወይኔ ጉዴ! በኪድያ አታስተውየ። ምንድን ነው? በእግዚአብሔር አታስፈራ ዳጣ። እንትን እዛ ምኑ ማስተያ ነው? በኪድዬ አሁን በዚህ ቀልድ ዳጣ መረርሽ እንዴ? ነይ በቃ ይዛሽ አስተላ አሁን በዚህ ቀልድ መድብል ምን ሆነ ነው? ኧረ እኔ እየቀለድኩ ነው ዳጣ ብሎልሻል እንዴ? አትከተለኝ፣ በቃ አትከተለኝ፣ አልፈልግም። ታመራልሽ። ቀልድ አታውቂም እንደ አንቺ እንዴ ዳጣ? እንዴት እንደቀፈፈኝ እኮ በኪድዬ። እባብ ትፈሪ። ከገባሁበት አስጨናቂ ነገር ለመውጣት ዳጣን እንደ ድልድይ ከመጠቀም ውጪ ሌላ መፍትሄ ላገኝ አልችልም። እንደምንም ብዬ ላሳምናት ግድ ይለኛል። ከጠየቀችው ገንዘብ እንደ ቀድ መስጠት። ከዚያ በኋላ ብሩን ካስገባሁላት አስተማማኝ መሳሪያ ትሆነኛለች። 200 እና 300 ሺህ በህይወት ዘመኗ እንኳን አይታ ልታውቀው የማትችል ገንዘብ ነው። ስለዚህ ልቧን ያቀልጠዋል። የትኛውም ልብ የፈለገ ያክል እንደ አለት ቢበረታ በገንዘብ ግን መፈራረሱ አይቀርም። ስለዚህ ሞቼ ተማሞቼ በአካል ዳጣን ማግኘት አለብኝ። እናንተ ሰዎች ቀኑን ሙሉ እንደዚህ ተጣብቃችሁ ትችላላችሁ? ይኸው የትም አትሄድም ብላ አስራ ይዛኛለች። እውነቷን ነው እንጂ ደስታዋን ታጣጣም። ሴጣጣዬ ንገሪልኝ እንጂ እንዴት እንደከረምኩ እኔ ነኝ እሺ የማውቀው። እንግዲህ ወንድሜ ብሩክ ቻለው፣ ተፈርዶብሃል። ምን አማራጭ አለኝ ብለን እችላለሁ። አንተ እንውጣላችሁ እንዴ? ኧረ ዳጣ ምን አድርጋት ነው? ማን ዳጣና ምን ሆነችና ነው? ብሩኬ ደግሞ አታያትም እንዴ ለምቦጫን ጥላ? ዳጣዬ ምን ሆነሽ ነው ንገሪኝ እስኪ። መቼም የእናንተ ነገር እኮ አሁንማ ካልኩ እያለፈ ነው። ደግሞ ይስቃል እንዴ? ይሄ የተለመደ ተንኮላቸው ነው። እዛው ተውጡት እሺ። ሄሎ ፍቅር፣ እንዴት ዋልሽ? ደህና ነኝ አለምዬ፣ እንዴት ነሽ? ደህና ነኝ።
ጠዋት ከደወልኩልሽ በኋላ ጠፋሁብሽ አይደል? ያው ስራ ምናምን ቢዚ አድርጎሽ ይሆናል ብዬ ነው። አይ ፍቅር፣ ይሄን ያህል እንኳን እኮ ቢዚ የሚያደርግ ስራ የለብኝም። ግን ደግሞ ያው አዲስ ነገር ሲኖር ደውልልሻለሁ ብዬ ነው። እሺ አለምዬ፣ ግን አስቸገርኩሽ በጣም። ፍቅር ምን ሆነሻል? እንደዚህም አትበይ። ማንኛውም እኮ ሰብአዊነት ለሚሰማው ሰው ይሄ ነገር ግዴታው ነው። እሺ ካልሽ እንግዲህ ምን እላለሁ። ይኸውልሽ ፍቅር፣ ገንዘብሽን ስለዘረፈብሽ ሰው የሚያጣራልኝ ሰው እየፈለግኩ ነው እና እሱን እንዳገኘው አሳውቅሻለሁ። እሺ? እሺ አለምዬ። እስኪ ንገሪኝ፣ በተረፈ እንዴት ነው ያረፍሽበት ቤት? ተመቸሽ? በጣም ቆንጆ ነው። ይኸውልሽ አውቃለሁ ጓደኛዬ ትንሽ ወፈፌ ነገር ናት፣ ግን ደግሞ እውነቴን ነው የምልሽ ልቧ በጣም ጥሩ ነው። ምንም እንዳፈርሽ። ኧረ ከእሷ ጋርማ እኮ በአንድ ቀን ተግባብተን ይኸው ለአመታት የምንተዋወቅ ሰዎች የምንመስለው። ተመስገን። እንዴ ከተግባባችሁልኝማ በጣም ጥሩ ነው። እኔም መጨነቄን አቆማለሁ። ውይ አትጨነቂ አለምዬ፣ እዚህ ሁሉም ጥሩ ነው። በጣም ደስ ብሎኛል። ብቻ ውለታችሁን ፈጣሪ ክፈላችሁ። አሜን። እሺ አሜን። የምንመጣ ከሆነ እንደውልልሻለን። እሺ? እሺ አለምዬ። እሺ በቃ በይ፣ ደህና ዋይ። መልካም ቀን። ተመስገን። እኔ የምለው ምሳሌ ትዳ ነው የደስደስደስ ነገር እና ሉላ ቤት ሄዳ እስካሁን አልመጣችም። ጠዋት ከኔ ጋር ሄደች። አዎ ዳጣዬ፣ ትንሽ ቆይቶ ያው መድብል ያመጣታል። ኧረ ችግር የለም አመጣታለሁ። ኧረ ተው፣ እኔ ራሴ ሂጅ አመጣታለሁ። አንተማ የምትሄደው እቴጌ ከፈቀዱልን። እሰይ እሺ። እንደውም አልፈቅድለትም፣ አትወጣት። ይኸው ምን ተናገርኩ? ምን ተናገርኩ? ያው ኧረ በእናታችሁ ነው ይርቦኛል፣ ምግብ አስመጭልኝ በእናትሽ ነው ይርቦኛል። አንቺ ደግሞ ተረጋጊ፣ ይመጣልሻል። ምን ያስቸኩልሻል? አይመለከትም። እሺ መድብል፣ አለም ፈልጋክ ነበር። ማን? አይ እዚህ ቤት ሌላ መድብል አለ። አይ አስቸኳይ ነገር ነው መሰለኝ። እስኪ ሂድና እናግራት። ያው እንግዲህ መድብል ለትንሽ ጊዜ ነው። እሺ ትንሽ ታገሳት። እሺ ምግብ በልታ አይደለም። አይ ዳጣ፣ የወዷ ነገር እኮ አይሞላትም። ህፃን ነገር እኮ መቼም አታድግም። ለምን ምሳ በልተን ትሄዳለህ? ለአንድ ሰዓት ተኩል ያልቆምኩኝ ግን ምንም ነገር የለም። አይገርም? ትንሽ እንጠብቅ እባክህ ታዲያ፣ ትንሽ ታገስ። ተሰሚኛለሽ ማለት ከ30 ደቂቃ በኋላ ሌላ ስራ መሄድ አለብኝ። ቆይ ወዴት ነው የምትሄደው? እሱ አንቺን አይመለከትሽም። እሺ ግን ቢያንስ አንድ ሰዓት እንኳን ብትታገሰኝ። በፍጹም 30 ደቂቃ ብቻ ነው የምሰጥሽ። እሺ በቃ እንግዲህ ካልሆነ እንደፈረደብኝ ብቻዬን እከታተላለሁ። ጥሩ፣ ሁላችንም የየራሳችንን ኃላፊነት መወጣት አለብን። አለበለዚያ ግን ካሌብ ኢየሱስ ስም አታንሳብኝ። እኔ ከአቅሜ በላይ ነው የሚያጦለውለኝ። እሺ ሰላም ነው? ሰላም፣ እንዴት ነህ? ፈልገሽኝ ነበር መሰለኝ። ቅድስት ናት የነገረችህ? አዎ ፈልጌክ ነበር። አይ እንዴ አሁንም ፈልጋለሁ። ማለቴ የሆነ ጉዳይ ገጥሞኝ እኮ እንድትተባበረኝ ብዬ ነበር። እሺ ጉዳዩን ልስማውና የምችለው ከሆነሽ። ምን መሰለህ፣ አንዲት ልጅ ነበረች የመጣችው ከአረብ ሀገር ነው እና እዚህ ከመጣች በኋላ ፍቅረኛ ያላትን ገንዘብ በሙሉ ወስዶ ከዳት። ታዲያ ይህን ጉዳይ ለህግ ወይ ደግሞ ለፖሊስ አትናገርም? አይ መሄጃታ መንገድ ላይ ስታለቅስ ነው ያገኘኋት። በነገራችን ላይ ፍቅረኛዋ ቤቱን፣ አድራሻው፣ ሰፈሩ የት እንደሆነ እንኳን ምን የምታውቀው ነገር የላት። ቆይ ግን ደግሞ የሆነ ካፌ ሲገባ አይተነው ነበረ እና እንዳስተዋልኩት ከሆነ ከአስተናጋጁ ጋር ትንሽ የሚቀራረብ ነገር ይመስላል እና አንተን የፈለኩት ስለሱ እንድታጣራልኝ ነበር። ልጅቷ የት ነው ያለችው? ልጅቷ ለጊዜው ጓደኛዬ ጋር እንድታርፍ አድርጊያታለሁ።
እኔ አንድ ጉዳይ አለኝ። እዛ ደርሼ ስመለስ አሁን ያልሽው ካፌ ቦታው እንሄዳለን። ልጁን ተሰይኛለሽ። እስከዛው መልካም ነው። እሺ አመሰግናለሁ። እንዴት ነው እንደዚህ የሚኮፈሰው? ሲያስጠላ። ምሳሌ አስተካከልሽው? እዚህ ጋር እንዳያልቅብሻ ለጠረጴዛ ያስፈልገናል። እሺ ግን የማን ልደት ነው? የሁላችንም የኔም ጭምር? አዎ ያንቺ፣ የኔ፣ የመድብል፣ የብሩኬ የሁላችንም ልደት ነው። እየቀለድሽ በቃ እሺ። ብሩኬ ስለዳነልን የራት ግብዣ ደስ ነው። እንደዛ ትይ። እኔ በቃ እዚህ ላይ እንነስንሰው አድርጊ። እዚህ ላይ ላክ። አዎ እሺ። አንቺ ሰይጣን ፊት ለፊት የምትሰሪያለሽ ታይኝ አላልኩሽም እንዴ? ቆይ ለምን ደሞ አታይኝ? ዳጣ ተረጋጊና ማውራት አለብን። ካንቺ ጋር ምንም የማወራው ነገር የለኝም። እሺ ያውልሽ፣ አንቺ የምትፈልጊ ከሆነ ከጠየቅሽው ሩቡና አሁን ነው ልክልሻለሁ። ሰሚኛለሽ? እኔ እንዳንቺ እርካሽ አይደለም። እሺ ለገንዘብ ብዬ ክብሬና ቤተሰቦችን ምሸጥ ሰው አይደለም። ክብር ነው ያልሽው? ያውልሽ ዳጣ፣ እኔ ካንቺ በተሻለ ተሞክሯል። እኔ እስከገባኝ ድረስ ደግሞ ገንዘብ የሌለው ሰው እዚህ ምድር ላይ ምንም ክብር የለውም። አንቺ ጭራቅ አሁን ከፊቴ ዞር በይልኝ፣ አለበለዚያ። አሁን ተረጋጊ፣ የጀመርነውን ጨርስ። ከዛ በኋላ ከፈለግሽ ይዋጣልናል። አንቺ ትዩ ከመንገዴ ገለል በይልኝ እያልኩሽ ነው። ሌላ ነገር አታሳስቢ። ለነዛ ኩታራው ስትይ ከልክ አለብሽ። እሺ ምን ይሆንሽ ነው አንቺ? ምንድነው ቆምሰ የዛሬዋ ቀን በጣም ደስ ትላለች። ለዛውም ባንቺ ውብ ፈገግታ እየደመቀና እየተዋበሽ ናት። የኔ ጨረቃ፣ የኔ ንግስት። እዚህ ጋር አዲስ ፕሮፖዛል ብለህ ተገባት ነው እንዴ? እቺን የመሰለ ጨረቃ ድጋሚ ፈትቼ ባገባት ራሱ ያንስባታል እንጂ አይበዛባት። ተው፣ ፈትቼ አገባታለሁ ብለህ አንዱ ጮሌ አፈፍ አድርጎ በባዶ እጅን እንዳቀር እንዳይቆጭ ብዬ ነው። ይልቅ የኔ ጠበቅ ያዝ ብታረጋ ነው የሚሻልክ። ተይ እንጂ አታስፈራሪው። አይ ልክ ናት። ብፈራ ይሻለኛል መሰለኝ። አንተ ለማስቀናት ነው። ቅጅላቸው እስኪ ምንድን ነው እናት? ጀማትራቢ አንቺ ጭራቅ፣ አንቺ ሰይጣን ትሽ አለቅሽም። እሺ ይሄን አለቅሽ ሰራልሻለሁ። ወይኔ
እቺ የማትረባ እንዴት ነው የጠገበችው? ገላኝ ነበር እኮ። ወይኔ ትክሼ ወልቋል። ቆይ ባልሰራላት እቺ ወፍ ዘራሽ ማን እንደሆንኩ አሳያታለሁ። ኧረ ጥጋብ ሮጠችኝ እኮ እንደ ህፃን። ወይኔ ማህሌት ዳጣ ምን ሆነሻል? ምንድን ነው እሺ? ምንም አልሆንኩም። መድብ አንተ ለምንድን ደውለህ ልጥራኝ? እኔ መሰለሽ ዳጣ የሆንሽን ተናገሪ። ይኸውልሽ አንቺ ደስተኛ ስትሆኚና ሳትሆኚ ስትቀሪ ፊትሽን አይቼ ነው የማውቀው። የሆነ ነገርማ ሆነሻል። ተናገሪ፣ ቀስ ብለሽ ንገሪኝ። መድብ ያቺ ድቃላ ዛሬ መንገድ ላይ መጣች። በድንጋይ ጣለስኳት። ውሻ እሺ ተረጋጊ። በቃ አሁን ያለነው ብሩክና ቅድስት ደስታ ላይ ነው። ስለዚህ ነገ እኔ የማደርገውን አውቃለሁ። ልቀት አሁን ተረጋጊ። ይኸውልሽ እንዳያዩ ቅድስት ዳጣ ተረጋጊ። ደስተኛ ለመምሰል ሞክሪ ዳጣ። እኔ የማደርገውን አውቃለሁ። ልቀት ምሽቅ በቃ ተረጋጊ አልኩሽ። ደስታቸው ነው እንደረብሽ። ተረጋጊ። ማን ካሌብ ደወለ። ካሌብ ደወለ።